ሰላም አድማጮች እንደምን አላችሁ? የእንግሊዝ ፕሪሚየር ሊግ ከ3 ቀናት በኋላ ይጀምራል። ዕለተ ዓርብ ስለ ፕሪሚየር ሊጉ መጀመር ዛሬ በስፋት አናነሳም። በዋነኝነት ግን የምንመለከተው የእንግሊዝ ፕሪሚየር ሊግ ላይ ክለቦች እንቅስቃሴያቸው እንዴት ነው? ማንቸስተር ዩናይትድ የተዘነጋ ክፍል አለው። የተከላካይ ክፍሉ ምን ማሻሻል አለበት? በተለይ ደግሞ የኤስ ሚላን ጨዋታ ላይ ተጋላጭነቱን ተመልክተናል። እነ አለም ፓርዲዮ፣ ፖል ስኮልስ እየሰጡት ያለው አስተያየት አለ። እነዚህን በተመለከተ ማንቸስተር ዩናይትድ ቢያስፈርማቸው ለማንቸስተር ዩናይትድ ይሆናሉ የተባሉ ተጫዋቾችን በተከላካይ ስፍራ ላይ እናነሳለን። ማርከስ ራሽፎርድ፣ ብሩኖ ፈርናንዴዝ ወደ ጋላታሳራይ የሚሉ ዜናዎችንም ሰምተናል። ምን አዳዲስ ነገሮች አሉባቸው በዝርዝር እየተመለከትን እንቆያለን። ቼልሲ ቤት የሼርሆልደሮች ሽያጭን በተመለከተ አዳዲስ የተሰሙ ጉዳዮች አሉ፣ እንመለስበታለን። ከዝውውርም ወጣ ብለን የአርሰናልና የቪክተር ዮኬሬሽ ጉዳይ በአርሰናል ቤት እነማን ሊቆዩ ይችላሉ የመጨረሻ የሚባሉ ዝውውሮችን ልንመለከት እንችላለን። በእነዚህ ጉዳዮች ላይ እናነሳለን። ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲን የተመለከቱ ዝርዝር ጉዳዮችን የነገርናችሁ እንቆያለን። በቻላችሁት በያላችሁበት ከመላው ዓለም ስለምታደምጡን ጊዜያችሁን ስለምትሰጡን ደስ ይለናል፣ እናመሰግናለን። አብራችሁን ቆያውንም መልእክቶቻችሁን ላኩልን። የእናንተን 3 ቁጥሮች የምንጠይቅበት ቀን ላይ ደርሰናል። ለእናንተ 3 ቁጥሮች በተከላካይ ስፍራ ላይ የሚጫወቱ ወይም ደግሞ በሌሎችም ቦታዎች ላይ ተጫውተው 3 ቁጥር የለበሱ ተጫዋቾች የምታስታውሷቸውን ሲጻፉልን ትናንትና ብዙዎቻችሁ የእናንተ ምርጡን 4 ቁጥር ስትጽፉልን ነበር፣ እናመሰግናለን። ዛሬም ተመሳሳይ ሀሳቦችን እንቀበላለን። የእናንተን የ4 ቁጥር መለያ ለባሾችን መለስ ብዬ ያነሳለሁ። ወደ ዝውውር ጉዳዮች የምናልፈው በዝርዝር የምንመለከታቸው ጉዳዮች አሉ። በሰበር ዜና የብሩኖ ጉማሬሽ ጉዳይ በአርሰናል ቤት ሰምተናል። የአርሰናል አማካኝ ስፍራ ላይ ሌላም የሚጨምር ተጫዋች አለ ወይ፣ ከክለቡ የሚለቅ ተጫዋች አለ ወይ፣ ማርቲን ዙሜንዲ በሚል የሰማናቸው ጉዳዮች አሉ። እንዳጠቃላይ ሌሎችንም ጉዳዮች እየተመለከትን እንቆያለን። አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ አብራናታችሁን አሳዩን። የማንቸስተር ዩናይትድ ጉዳይ ከአማካኝ ስፍራው ተጫዋች የፖርቹጋላዊ ፈርናንዴዝ እና ማርከስ ራሽፎርድ ጉዳይ በዋነኝነት ሀሳቦች እየተሰነዘሩባቸው ይገኛሉ። ከወደ ቱርክ ማንቸስተር ዩናይትድ ጋላታሳራይ ማርከስ ራሽፎርድን ያስፈርመው ይሆን ወይ ብሎ ጥያቄ አቅርቧል የሚሉ ዘገባዎችን ተመልክተናል። ኦፈር ተደርጓል ለጋላታሳራይ በወኪሎቹም በኩልና ተጫዋቹ ወደዛ መሄድ ይችላል ወይ? በተለይ የማርከስ ራሽፎርድን ደሞዝ ሊችሉ ከሚችሉ ክለቦች መካከል የቱርክ ክለቦች፣ የሳውዲ ክለቦች ናቸው። ለተጫዋቹ ዝውውር ደሞዞች ትልቅ እንቅፋቶች ናቸው። በተለያየ አጋጣሚ ያንን አንስተናል። ክለቦች የደሞዝ ስትራክቸራቸውን የፋይናንሻል ሌቭላቸውንም በደንብ ሊያናጋ የሚችል ነገር አይፈልጉምና በዛ ሂደት ማርከስ ራሽፎርድ በአመት 17 ሚሊዮን ፓውንድ አካባቢ ይከፈለዋል። አሁን ወደ ቻምፒየንስ ሊግ ማንቸስተር ዩናይትድ መመለሱን ተከትሎ ሙሉ ደሞዙን ያገኛል። የ5% የደሞዝ ቅናሽ የሚባል ነገር የለምና ያንን በተመለከተ ወደ ጋላታሳራይ እንዲሄድ በክለቡ በኩል ለጋላታሳራይ በወኪሎቹም በኩል ኦፈር ተደርጓል። ጋላታሳራይ እንዲያስፈርመው ጥያቄ ቀርቦለታል የሚሉ ሀሳቦች ወጥቷል። ነገሩን ክለቡ እያጤነበት ይገኛል። እናንተ ምን ትላላችሁ? መቆየት አለበት ወይስ ደግሞ መቀጠል አለበት? በማንቸስተር ዩናይትድ ማርከስ ራሽፎርድን በተመለከተ ጋላታሳራይን በተመለከተ ሌላኛው የሰማነው ጉዳይ ለብሩኖ ፈርናንዴዝ አመታዊ ደሞዝ 20 ሚሊዮን ዩሮ እንዳቀረበና 31 አመቱ ላይ የሚገኘው የማንቸስተር ዩናይትዱ አምበል በዩናይትድ እስከ 2028 ድረስ ዩናይትድ መብት አለው ተጫዋቹን የማቆየት ወይም ተጫዋቹ ውላለው። የዛኔ 2028 ላይ ተጫዋቹ 33 አመቱን ይይዛልና ማንቸስተር ዩናይትድ የተጫዋቹን ውል ለማራዘም እንቅስቃሴ ላይ ይገኛል። እንደኔ ተገቢ ነው ወይ የሚል ጥያቄ ቢነሳ ትክክል ይመስለኛል። ምክንያቱም ከዚህ በፊት በአርሰናል ቤት በትልልቅ ቡድኖች ውስጥም የተመለከትናቸው ሰጣ ገባዎች የተመለከትናቸው ተጫዋቾችን ከክለቡ ለማስወጣት የሚደረጉ ትግሎች አልሳካ ሲሉ ተመልክተናል። ይህንን የምናነሳው ለምሳሌ የአርሰናል ቤት ትክክለኛ ምሳሌ ነው። በቅርብ ጊዜያት ላይ ፒየር ኤምሪክ ኦባሜያንግ፣ መስት ኦዚል ደሞዛቸው በጣም ትልቅ ነበርና የነሱን ደሞዝ ከ250,000 ፓውንድ በላይ 350,000 አካባቢ የሚደርስ ደሞዛቸውን ማንም የሚከፍል ክለብ የለምና ተጫዋቾቹን ከክለቡ እንዲለቁ ለማድረግ በጣም ከባድ ነው። አሁን ብሩኖ ፈርናንዴዝ የሚከፈለው ደሞዝ ላይ ጭማሪ ይኖረዋል። ጋላታሳራይ እንኳን ያቀረበለት 20 ሚሊዮን ዩሮ ነውና ማንቸስተር ዩናይትድ ውል ሲያራዝምለት ውሉንም ሲደራደር የደሞዝ ጭማሪ ይኖራልና በዛ ሂደት
የሚደረጉ ድርድሮች ደግሞ የተጫዋቹ ብቃት ዝቅ የሚል ከሆነ ቢያንስ 2 ዓመታትን ሊያገለግል ይችላል። የማንቸስተር ዩናይትድን ውሎቹን በሚያከብርበት እስከ 2008 ድረስ በሚቆይበት ጊዜ ከዛ በኋላ ግን ከ33 ዓመቱ በኋላ 34-35 ዓመት ሲሞላው ዩናይትድ ከዚህ በኋላ የሚያቀርብለት ውል ምን ያክል በክለቡ የሚያቆየው ነው የሚለው ሌላ የሚያጠይቅ ጉዳይ ቢሆንም የጋላታሳራይ ጥያቄ ግን በማንቸስተር ዩናይትድ በኩል በቀላል የሚታይ አይደለም። 65 ሚሊዮን ዩሮ ወይም ደግሞ 55 ሚሊዮን ፓውንድ በላይ የውል ማፍረሻ ነበረው። ያ የውል ማፍረሻ ኤክስፓየር አድርጓል ተጫዋቹ። ስለዚህ በዩናይትድ ተደራዳሪነት የሚለቅ ነው። ጋላታሳራይ ለተጫዋቹ 50 ሚሊዮን ዩሮ ለመክፈል ፍላጎት ነበረው። ባለፈው ክረምት 80 ሚሊዮን ፓውንድ የሚከፍሉ ክለቦችን ከሳውዲ ተመልክተን እንደነበር ይታወቃል። ሪጀክት ተደርጓል። ይህም ጥያቄ በማንቸስተር ዩናይትድ ኢንተርቴን የሚደረግ ማንቸስተር ዩናይትድ ሊሰሙ የሚፈልገው አይደለም። አሁን በተለይ በዚህ ወቅት ላይ ተጫዋቹ መሸጥ ማለት ተተኪ ለማግኘት አብዛኞቹ ተጫዋቾች ኤሊት የሚባሉ አማካዮች ቡድኖቻቸውን አግኝተዋል። ከዛ በተጨማሪም ለዩናይትድ ትልቅ ችግር ውስጥ የሚከት ነው። እነዚህ ተጫዋቾች መጥተው ትልቅ ክፍያ ከፍለው ዩናይትድ ተጫዋቾችን ቢያመጣ እንኳን እነዚህ ተጫዋቾች መጥተው የማንቸስተር ዩናይትድን ሲስተም፣ የማንቸስተር ዩናይትድን ካልቸር፣ የማንቸስተር ዩናይትድን ቡድንን ከተጫዋቾቻቸውም ጋር ከዩናይትድ ሌሎች ተጫዋቾች ጋርም የሚኖራቸው መላመድ ገና ጊዜ ሊወስድ ይችላልና ለማንቸስተር ዩናይትድ የሚታሰብ አይደለም። ተጫዋቹ ይወጣል እያለን አይደለም፣ ደኔ በጭራሽ የሚወጣ ተጫዋች አይደለም። ዩናይትድም ተጫዋቹ የሚነካ የሚሸጥ አይደለም የሚል ማረጋገጫ ሰጥቷል። ከቸልሲ ጋር በተያዘ የሚነሳ ትልቅ ጉዳይ አለ። የቸልሲ ጉዳይ የክለቡን ድርሻ ባለቤቶችን የተመለከተ ነው። ዋነኛው የክለቡ ቼርማን ሊቀመንበር ቶድ ቦህሊን የተመለከተ ነው። ክሊር ሌክ ካፒታል ቶድ ቦህሊ እንዲሁም ደግሞ ሌሎችም አሉ። በዚሁ እነ ማርክ ዋልተር በቸልሲ ድርሻ ያላቸው የቸልሲ ዋነኛ መልኮች ዋነኛ ከፊት የሚታዩ ሰዎችን ስንመለከት ቶድ ቦህሊ እንዲሁም ደግሞ በሄዳድ እግባህሊን አይነት ሰዎችን እናነሳለን። አሁን ግን ቶድ ቦህሊ ነው ማርክ ዋልተር በክሊር ሌክ ካፒታል ድርሻቸውን ለመሸጥ ወይም ለክሊር ሌክ ካፒታል የነሱ ሼሮች ለመሸጥ ፍላጎት አላቸው። በጋራ ያላቸው ድርሻ ይታወቃል። ቸልሲን በጋራ ነበር የገዙት 2.3 ቢሊዮን ፓውንድ ወጪ አድርገው ከሮማን አብራሞቪች የተረከቡት ጁን 2022 ላይ ነው። 4 ዓመታት ሞልቷቸዋል። እነዚህ 4 ዓመታት በኋላዎች ድርሻቸውን መሸጥ ይፈልጋሉ። አጠቃላይ 12.8 በመቶ ድርሻ አላቸው ቦህሊና ዋልተር በግላቸው ማለት ነው። ክሊር ሌክ ካፒታል ደግሞ 61.5 በመቶ ሼር ሆልደር ማጆሪቲ ሼር ሆልደር አብዛኛውን የባለድርሻ ባለአክሲዮን እንደሆነ ይታወቃልና አሁን በቸልሲ ላይ የነዚህ ባለሀብቶች መሸጥ ድርሻቸውን ምን ለውጥ ይዞ ይመጣል፣ ምንስ ትኩረት እንዲሰጡ ያደርጋል የሚለው የሚጠበቅ ጉዳይ ነው። ሮድሪን በተመለከተ ወደ ባርሰሎና ወደ ካታሎኒያ ዝውውሩን አጠናቋል። የባርሰሎና 16 ቁጥር መለያን ለባሽም መሆኑ ተረጋግጧል። 7 ቁጥር መለያን ደግሞ የሚረከበው ፈርሚን ሎፔዝ ነው። ፈርሚን ሎፔዝ ከዚህ በፊት የባርሰሎናን 16 ቁጥር መለያን ለብሶ ሲጫወት ተመልክተናል። በተለይ ዓለም ዋንጫው ላይ በጉዳት ምክንያት በሚያስቆጭ መንገድ አልነበረም። የባርሰሎና 9ኛ ተጫዋች ሆኖ ዓለም ዋንጫው ላይ እንመለከተው ነበረ። 8 የባርሰሎና ተጫዋቾችን ተመልክተናል። ሮድሪ አሁን 16 ቁጥርን ከፈርሚን ሎፔዝ ተቀብሏል። 16 ቁጥርን መለያ እየለበሰ እልሜን በማሳካበት ባርሰሎና ባለው በባርሰሎና ቆይታ ያደርጋል። ብዙ ዋንጫዎችን ለማሸነፍ እንቅስቃሴ እንደሚያደርጉም የተናገራቸው ነገሮች ያሳያሉ። ከዛ ውጪ የአርሰናል ጉዳይ በጣም ትኩረትን ስቧል። በተለይ ቪክተር ዮኬሬሽ አጥቂ ስፍራ ላይ አርሰናል ተጫዋች ይጨምራል እንጂ ይቀንሳል ተብሎ አይጠበቅም። ነገር ግን ፍላጎቶች አሉ። በተለይ የኡሊያን አልቫሬዝን ዝውውር የሚያጠናቀቅ ከሆነ የቪክተር ዮኬሬሽ መቆየት ሊያጠራጥር ይችላል። እናም በቪክተር ዮኬሬሽ ጉዳይ ላይ የስፔኑ ቴሌቪዥን ጣቢያ ኤል ቺሪንጊቶ ይዞት የወጣው ዘገባ ያሳያል። ባርሰሎና የ28 ዓመቱን ስዊድናዊ አጥቂ ለማስፈረም ፍላጎት እንዳለው ያንንም ፍላጎቱን ለማስፈጸም እንቅስቃሴ ላይ ይገኛል የሚሉ ዘገባዎችን ተመልክተናል። የባርሰሎናው ስፖርቲንግ ዳይሬክተር ዴኮ የባርሰሎናው ዋና አሰልጣኝ ሃንዚ ፍሊክም በተጫዋቹ ዝውውር ላይ እንቅስቃሴ ማድረግ እንደሚፈልጉ የሚያሳዩ ዘገባዎችን ተመልክተናል። የመጨረሻዎቹ 2 ሳምንታት ላይ ቀርቶናል። የዝውውር መስኮቱ ሊጠናቀቅ የ14 ቀናት እድሜ ብቻ ይቀሩታል። ልክ የዛሬ 2 ሳምንት ማክሰኞ ዕለት ዝውውር መስኮቱ አብቅቶለታል፣ ተዘግቷል። ክለቦች በዛ ሂደት በሚቀጥሉት 14 ቀናት ዝውውሮቻቸውን ማጠናቀቅ 13 ቀናት አካባቢ ዝውውሮቻቸውን ማጠናቀቅ ይኖርባቸዋል። ፓሪስ ሳን ጀርመንን የተቀላቀለው ፌራን ቶሬስ እስካሁን አልተተካም። በባርሰሎና 50 ሚሊዮን ዩሮ ወጪ ተደርጎበታል። አንዚ
በፓሪስ ሰን ዠርመን በኩል ማለት ነው። ሃንዚ ፍሊክ ደግሞ ሮበርት ሌቫንዶቭስኪን አጥተዋል። አጥቂ ስፍራ ላይ ባርሰሎና እንግዲህ በደንብ የተደራጀ ቡድን እንደሌለው ተመልክተናል። በእርግጥ ካረም አዲየሚ፣ አንቶኒ ጎርደን ያሉ አይነት ተጫዋቾች አሉ። ላሚን ያማል ከዛ በተጨማሪ ራፊኛ አይነት ተጫዋቾችም በቡድን ውስጥ እንዳሉ ይታወቃል። ነገር ግን የ9 ቁጥር ተጫዋች ሌላ አይነት መፍትሄ ይዞ የሚመጣ ሌላ አይነት አማራጭን ይዞ የሚመጣ ተጫዋች ያስፈልጋቸዋል። ነገር ግን አርሰናል በ70 ሚሊዮን ዩሮ አካባቢ ያስፈረመውን ተጫዋች በስንት ይሸጧል? ባርሰሎናስ ይህንን ዝውውር ለማጠናቀቅ ትክክለኛው ተጫዋች ነው ወይ ለባርሰሎና ሲስተምስ የሚለው በባርሰሎና ቤት በደንብ እየታየ ያለ ጉዳይ እንደሆነ ተመልክተናል። እንዳጠቃላይ ግን ቪክተር ዮኬሬሽን በተመለከተ በአትሌቲኮ ማድሪድም የኡሊያን አልቫሬዝ ቅያሬ ሆነው ወደ አትሌቲኮ ማድሪድ ሊሄድ ይችላል ሲባል ነበር። ብዙ አርሰናል ደጋፊዎች በእርግጥ በተደጋጋሚ ሀሳባችሁን ልካችሁልናል። በዚህ ሂደት በተለይ ቪክተር ዮኬሬሽ በአርሰናል ቤት መቆየት አለበት፣ መሸጥ የለበትም የሚሉ ሀሳቦችን ስታነሱ ነበረ። ሚኬል አርቴታ በእርግጠኛነት ኦብቪየስሊ ቪክተር ዮኬሬሽን ለትልልቅ ጨዋታዎች እንደማይጠቀመው ለዚህ ማሳያ ደግሞ የአውሮፓ ቻምፒየንስ ሊግ ፍጻሜ አንዱ ነው። ከአውሮፓ ቻምፒየንስ ሊግ በተጨማሪ ከቅናት በፊት የተጠናቀቀውን የኮሚኒቲ ሺልድ ዋንጫ በዚህ በፕሪንሲፓሊቲ ስቴዲየም ካርዲፍ ላይ ስንመለከት እንደዚህ አይነት ለውጦች ያሉት አቀራረብን ይከተላል። ካቨርስ የሱ ተመራ አጥቂ ነው በትልልቅ ጨዋታዎች ላይና እንዳጠቃላይ ግን ከቡድኑ ጋር በተያዘ የሚኬል አርቴታ ቡድን ተጫዋቹን ይሸጣል የሚለው በጣም የሚያጠያይቅ ይመስላል። ከሰሞኑ አርሰናል ከቪክተር ኦስመን እንዲሁም ደግሞ ከኡሊያን አልቫሬዝ ጋር ሲያያዝ ነበር ስሙ። የኡሊያን አልቫሬዝ ዝውውር ባለፉት ቀናት በጣም የተቀዛቀዘበት ወቅት ላይ እንገኛለን። ስንት ይቀርብለታል? ይሸጣል ወይ? ባርሰሎናስ ለተጫዋቹ ዝውውር ትልቅ ገንዘብ ሊያወጣ ይችላል? አርሰናል አሁን ካለው ማርኬት ቫልዩ አንጻር በቀላሉ ተጫዋቹን ይሸጣል ተብሎም አይጠበቅምና ኤል ቸሪንጊንቶ ይዞት የወጣው ዘገባ በባርሰሎና በሃንዚ ፍሊክ በዴኮ ስዊድናዊ ኢንተርናሽናል እየተፈለገ ይገኛል። በመጀመሪያው የአርሰናል ሲዝኑ ላይ ፕሪሚየር ሊግን አሸንፏል። 21 ግቦችን በሁሉም ውድድሮች ላይ አስቆጥሮ አጠናቋል። በአዲስ የውድድር ዘመን ደግሞ ምን ያሳየናል የሚለው ጉዳይ የሚጠበቅ ጉዳይ ነው። ከቼልሲ ጋር በተያያዘ ብዙ ክለቡን ሊለቁ የሚችሉ ተጫዋቾች አሉ። አንደኛው ግን ቼልሲ ብዙ ሊያገኝበት ሊያተርፍበት የሚችለው ዝውውር የፔድሮ ኔቶ ጉዳይ ነው። ፔድሮ ኔቶን በተመለከተ የሳውዲ ቡድን አልሂላል ፍላጎቶችን ባለፉት ቀናት ስንሰማ ነበር። አሁንም 3 ሊስቶች አሉት፣ የ3 ተጫዋቾች ሾርት ሊስቶች አሉት፣ ስም ዝርዝሮች አሉት ወደ ቡድኑ እንዲመጡ የሚፈልጉና ከነዚህ ተጫዋቾች መካከል በቀዳሚነት የአልሂላል ፍላጎት ያረፈው ፔድሮ ኔቶ ላይ ነው ተብሏል። እንደ ዴይሊ ሜል ዘገባ ከሆነ ደግሞ ለተጫዋቹ ቼልሲ በተለይ አርሰናል ይፈልጓል ሲባል ነበር። ማንቸስተር ሲቲም አሰልጣኝ ኤንዞ ማሬስካም ተጫዋቹን ወደ ሲቲ ማምጣት ይፈልጋል። ሳቪኒዮ ከለቀቀ የሱ ተተኪ ኔቶ ነው ብለው ያምናሉና እንደ አጠቃላይ በድርድር ሂደቱ ደግሞ ለተጫዋቹ የሚቀርበው ደሞዝ በሳውዲ ክለቦችና በማንቸስተር ሲቲ በኩል ተመጣጣኝ የሚባል አይደለም። እንዳጠቃላይ ስለ ክለቡ እንዳጠቃላይ ስለ ፔድሮ ኔቶ ስለ ቼልሲም ሊነግረን የሚችል ዘገባ ተመልክተናል። ዴይሊ ሜል ላይ 100 ሚሊዮን ፓውንድ በታች ተጫዋቹ አይሸጥም የሚል በዚህ ወቅት ላይ በተለይ ተጫዋች መልቀቅ የመጨረሻዎቹ 2 ሳምንታት ላይ የማይፈለጉ ተጫዋቾችን ካልሆኑ በስተቀር የቡድኑ እቅድ ውስጥ ያሉ ተጫዋቾችን መልቀቅ በጣም ከባድ ነው። በእርግጥ ባይፋ ባይባልም የቼልሲ ጥያቄ ምንም አይነት ድርድር ካለ ለተጫዋቹ ተገቢ ነው ብለን የምናስበው ገንዘብ ካለ እንሸጧለን የሚሉ ሀሳቦችን ሲነሱ በቅርብ ቀናት ላይ ተመልክተናል። ሁሉም እነዚህ በዋነኝነት ከቼልሲ ጋር በተያዘ የሚነሱ ሀሳቦች ናቸው። ወደ በኋላ ላይም ሌሎች ተጨማሪ ጉዳዮችን አነሳለሁ። አንድ የሊቨርፑል ጉዳይን ላንሳና ወደ ቀጣይ ወደ ማንቸስተር ዩናይትድ ዜናዎች አልፋለሁ። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ሀሳቦች አሉ። ሊቨርፑልን በተመለከተ የኢብራሂም መባይ የብራድሊ ባርኮላ ጉዳይ ይነሳል። አስቀድሜ ግን የብራድሊ ባርኮላን ጉዳይ ላንሳ። ፉቶ 01 የፈረንሳዩ አውትሌት ይዞት የወጣው ዘገባ እንደሚያሳየው ከሆነ ሊቨርፑል ለተጫዋቹ እስካሁን ለምን ስምምነት ላይ አልደረሱም የሚለው በግልጽ የተቀመጠ ጉዳይ አይደለም። በተጫዋቹ ፍላጎት ዙሪያ ላይም ለምሳሌ ሉዊስ ኤንሪኬ ተጫዋቹ መልቀቅ እንደሚፈልግ ሳይደብቅ፣ ነገር ግን በተጫዋቹ ዝውውር ጉዳይ ላይ በአጠቃላይ የስለሱ ዝውውር አጠቃላይ የዝውውር መስኮቱ ሲጠናቀቅ እናገራለሁ፣ አሁን መናገር የምፈልገው ነገር ቢኖረኝም መናገር አልችልም የሚል አስተያየቱን ሲሰጥ ነበር። ብራድሊ ባርኮላ ወደ ሊቨርፑል ዝውውሩ ይጠናቀቃል ተብሎ የሚጠበቅ አይነት ዝውውር ነው። ምናልባት ሌሎች ክለቦች በዝውውሩ ላይ ገብተው የተጫዋቹን ፊርማ ማግኘት የማይችሉ ከሆነ በተለይ ዋነኛው ተፎካካሪ ሊሆን የሚችለው አርሰናል እንደሆነ ይታወቃል። በብራድሊ ባርኮላ በኩል በግል ጥቅማ ጥቅም
ዳግም በደሞዝ ጉዳይ በኮንትራት ውሉም ላይ እንደ አጠቃላይ ከሊቨርፑል ጋር ስምነት ላይ ደርሷል። ቶታል አግሪመንት ላይ ይገኛሉ። ነገር ግን ፓሪስ ሰን ዠርመንና ሊቨርፑል ድርድራቸው ተጠናክሮ ቀጥሏል። ሚኒመም 130 ሚሊዮን ፓውንድ መነሻ ክፍያ የፓሪስ ሰን ዠርመን ጥያቄ ነው። ሊቨርፑል ደግሞ መነሻ ክፍያውን 115 ሚሊዮን ፓውንድ አድርጎ ከተጫዋቹ ጋር የሚኖረውን አጠቃላይ ድርድር አጠናቆ ከክለቡ ጋር ዝውውሩን ለማጠናቀቅ እንቅስቃሴ ላይ ይገኛልና ያ በምን ይፈታል፣ በምን ይቋጫል፣ የመጨረሻው ድርድሮቹ ምን ሊሆን ይችላሉ የሚለው በጣም የሚጠበቅ ትኩረትን የሚስብ ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያዘ ያሉ ጉዳዮች አሉ። ማንቸስተር ዩናይትድ እንደ አጠቃላይ በብዙ መንገድ ተከላካይ ያስፈልጉታል ተብሎ ሀሳቦች እየተሰነዘሩ ይገኛሉ። አንድ አጋጣሚን ላንሳላችሁ። ባለፉት 4 ዓመታት ማንቸስተር ዩናይትድ ምን ያክል ተቀየረ፣ ማንቸስተር ሲቲ ምን ያክል ተቀየረ፣ ብዙ ኢሜጁን ያንን ምስል ሊሰጠን የሚችል ነው። እናንተም ትንሽ ግንዛቤው እንድታገኙበት ማለት ነው። ማንቸስተር ሲቲ 2022 ኦገስት ላይ የነበረው ቡድን ማንቸስተር ዩናይትድም 2022 ኦገስት ላይ የነበረውን የተከላካይ ስፍራ ማንሳት እንችላለን። በዛ ወቅት ላይ ማንቸስተር ዩናይትድ በተከላካይ ስፍራ ላይ ሉክ ሾን እንዲሁም ሊሳንድሮ ማርቲኔዝን፣ ሃሪ ማጓየርን እንዲሁም ደግሞ ዲየጎ ዳሎት ነበሩት። በማንቸስተር ሲቲ በኩል ደግሞ ያሉት ሩበን ዲያዝ፣ ናታን አኬ፣ ጆ ካንሴሎ እንዲሁም ደግሞ ካይሊ ዎከር ናቸው። እነዚህ 4 ተጫዋቾች አሁን በማንቸስተር ሲቲ አንዱ ብቻ ነው የሚገኘው። 3ቱ ክለቡን ለቋል። ጆን ስቶንስን እዚህ ዝርዝር ውስጥ ብናስገባው እንኳን ጆን ስቶንስም የለም፣ ሌላ ተጨማሪ ተከላካይ ማለት ነው። ዲያዝ ብቻ በቡድኑ ውስጥ የቀረ ብቸኛው ተጫዋች ነው። እንደ አጠቃላይ የማንቸስተር ዩናይትድ ስብስብ ስንመለከት ግን አሁንም ሲዝኑን ሲጀምር 2026/27 የውድድር ዘመን ሲጀምር በማንቸስተር ዩናይትድ በኩል ሉክ ሾ፣ ማርቲኔዝ፣ ማጓየር፣ ዳሎት ይገኛሉና የበለጠ ትኩረት የሚስብ ጉዳይ ያለው ይመስላል። እንዳጠቃላይ ከክለቦቹ ጋር በተያዘ ሊነሱ የሚገባቸው ጉዳዮች እንዳሉ እንደተጠበቁ ሆነው በማንቸስተር ዩናይትድ በኩል ግን እነዚህ ልናነሳቸው የምንችላቸው ሀሳቦች ናቸው። ማንቸስተር ዩናይትድ አሁንም ተከላካዮችን አልቀየረም። በዛ ጊዜ ማንቸስተር ሲቲ ለምሳሌ ከ2022 በኋላ 2 የፕሪሚየር ሊግ ዋንጫዎችን አሸንፏል። የቻምፒየንስ ሊግን ዋንጫ ማሸነፍ ችሏል። ከዛ በተጨማሪም ካራባኦ ካፕን፣ ኤፍ ኤ ካፕን ደግሞ ደጋግሞ ማሸነፍ ችሏል። ማንቸስተር ዩናይትድ 2 የካራባኦ ካፕ እንዲሁም የዚህ የኤፍ ኤ ካፕ ዋንጫዎች ላይ ስኬታማ ሆኗል። በቻምፒየንስ ሊግ ላይ ለ2 ዓመታት ሳይሳተፍ የቆየበትን 15ኛ ደረጃን ይዞ ያጠናቀቀበትን ወቅት ነው በዚህ የ4 ዓመት ጊዜ ውስጥ የምናስታውሰውና የማንቸስተር ዩናይትድ ቦርድ ምን እየሰራ ነው ተከላካይ ስፍራ ላይ የሚለው በጣም የሚያጠያይቅ ነው። ፖል ስኮልስም ተመሳሳይ ሀሳብ አለው። ፖል ስኮልስ ምንድን ነው የሚለው? ማንቸስተር ዩናይትድ አሁንም ቢሆን ተከላካይ ያስፈልገዋል። ጥሩ ሴንተር ባክ በደንብ ኳስ መጫወት የሚችልና ሪሊያብል የሆነ ቡድኑ ሊተማመንበት የሚችል። ሃሪ ማጓየር ትንንሽ ጉዳቶችን እያጋጠመው እድሜውም እየገፋ ያለ ተጫዋች ነው። ሊሳንድሮ ማርቲኔዝን ብንመለከት በቋሚነት መጫወት የሚችል ተጫዋች አይደለም። ሲጫወት ቋሚ ሲሆን ጥሩ ተጫዋች ነው። ከዛ ውጪ ግን በጣም ደካማ ጊዜን እያሳለፈ ያለ ተጫዋች ነው ብሎ ያነሳል። ሌኒ ዮሮን ብንመለከት ባለፉት 2 ዓመታት በጣም ስትራግል እያደረገ ያለ ተጫዋች ነው በሚል የሚያነሳቸው ጉዳዮች አሉ። እናንተስ ምን ትላላችሁ? የማንቸስተር ዩናይትድ ደጋፊዎች እስቲ ድምጻችሁን እንስማ፣ መልእክቶቻችሁን ለኩልን። ከኤዝሪ ኮንሳ ጋር በተያዘ በአርሰናል የሚፈለግ ተጫዋች ነው። አለም ፓርዲው ግን የቀድሞው የኒውካስትል ዩናይትድ የክሪስታል ፓላስ ተጫዋች አሰልጣኝ አንድ ጉዳይ ያነሳሉ። አለም ፓርዲው ኮንሳ በደንብ ሜንሽን መደረግ ያለበት ወደ ማንቸስተር ዩናይትድ መምጣት ያለበት የማንቸስተር ዩናይትድ ምርጡ ዝውውር ነው የሚሆነው። ኳስ መጫወት የሚችል አየር ላይ ዶሚኔት ማድረግ የሚችል በተቃራኒ ግቦች ላይም ደግሞ ከአየር ላይ ኳስ ግብ ማስቆጠር የሚችል ተጫዋች ነው። ማንቸስተር ዩናይትድ አዲሱን ስቲቭ ብሩስ የማንቸስተር ዩናይትድ ሚና በስቲቭ ብሩስ የነበራቸው ሚና በማንቸስተር ዩናይትድ ቤት እናስታውሳለንና ያንን ሚና ሊወጣ የሚችል ተጫዋች ነውና ያንን ዝውውር ማጠናቀቅ አለበት ዩናይትድ የሚሉ ሀሳቦችን እያሰነዘሩ ይገኛሉ። ዩናይትድ ግን ዩሪ ተለማንስን፣ አንድሬ ሳንቶሽን፣ ካርል ዳርሎን ካስፈረመ በኋላ በጣም የተቀዛቀዘ ወቅት ላይ እንዳለ ያለምንም ጥርጥር መነሳት መነገር የሚችል ጉዳይ ነው። እንዳጠቃላይ የማንቸስተር ጉዳዮችን እዚህ ላይ ያጠናቀቅን። የሲቲን ጉዳዮች ደግሞ ላንሳላችሁ። ከማንቸስተር ሲቲ ጋር በተያዘ የአዩብ ቧዳያን ዝውውር ለማጠናቀቅ ሲቲ ስምነት ላይ ደርሷል። የመጨረሻ ሂደቶች ብቻ ይቀራሉ የሚል ዘገባን የኤስፔን ይዞት የወጣው ዘገባ ያሳያል። ዝውውሩ መጠናቀቁ አይቀርም። ማንቸስተር ዩናይትድ ከ80 ሚሊዮን ፓውንድ በላይ ወይም ደግሞ 100 ሚሊዮን ዩሮ ማንቸስተር ሲቲ ለአዩብ ቧዳ ይከፍላል። አማካኝ ስፍራ ላይ ሮድሪን እንዲሁም ደግሞ ቲዣኒ ራይንደርስን መልቀቁ ይታወቃል። ኡጎ ቪያና የዚህን ዝውውር ለማጠናቀቅ የማንቸስተር ሲቲው ስፖርቲንግ ዳይሬክተር
እንቅስቃሴ ላይ ይገኛሉና በዚህ ሳምንት የሚጠናቀቅ በዚህ በቀጣይ ቀናት ላይ የሚጠናቀቅ ዝውውር ነው ተብሏል። ነገር ግን በጣም ትልቅ ክፍያ የሚከፈልበት አይነት ተጫዋች ነው። 70 ሚሊዮን ዩሮ 60 ሚሊዮን ዩሮ ሲባል የነበረ ነው። ዓለም ዋንጫው ያገነነው ወይም ኪነት ያገነናቸው ይባላልና ዓለም ዋንጫ ላይ የገነኑ ተጫዋቾች መካከል አንደኛው ነው ተብሎ መናገር ይቻላል። ከዓለም ዋንጫው በኋላ ዋጋው ስካይ ሮኬት አድርጓል፣ በጣም ተወንጭፏል። ከዛ በተጨማሪም በገበያው ላይ ያለው ዋጋ የነ ኤሊየት አንደርሰን ዋጋ መናር ለተጫዋቹ ዋጋ ከፍ ማለት በጣም ትልቅ አስተዋጽኦ እንዳለው መናገር ይቻላል። ኢብራሂም ባይን በተመለከተ ከሊቨርፑል ጋር በግል ጥቅም በደሞዝ ጉዳዮች ላይ ስምምነት ላይ ደርሷል። ፋብሪስ ኦኪንስ የተባለው ጋዜጠኛ ይዞት የወጣው ዘገባ እንደሚያሳየው ከሆነ በቀጣይ የሊቨርፑል ድርድር ብቻ ይጠበቃል። ፓሪስ ሰን ጀርመን ተጫዋቹ ቢለቅ ችግር የለበትም። ከቸልሲ ጋር በተያያዘ ኒኮላስ ጃክሰንን በተመለከተ የአትሌቲኮ ማድሪድ ራዳር ውስጥ ገብቷል። ተጫዋቹ ለማስፈረም አትሌቲኮ ማድሪድ ፍላጎት አለው። ነገር ግን የቸልሲን የ65 ሚሊዮን ፓውንድ ዋጋ ተመን ቫሉዌሽን መሟላት አይፈልግም። አትሌቲኮ ማድሪድ አነስ ባለ ክፍያ ተጫዋቹን ዝውውሩንም ማጠናቀቅ ይፈልጋል። አስቶን ቪላም የተጫዋቹ ፈላጊ እንደሆነ ይታወቃል። ናይዛር የቢቢሲው ጋዜጠኛ ይዞት የወጣው ዘገባ እንግዲህ ኒኮላስ ጃክሰን አዲሱ የአትሌቲኮ ማድሪድ አጥቂ ሆኖ ልንመለከተው እንችላለን የሚሉ ሀሳቦችም እየተሰነዘሩ ይገኛሉ። አርሰናል ቤት በቡድኑ የሚለቁ ተጫዋቾች አሉ። በሚቀጥሉ ቀናት ኤታን ዋኔሪ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ጀሱስ ስማቸው ይጠቀሳል። ከዛ ውጪ ግን ሊመጡ የሚችሉ ተጫዋቾችም አሉ። እስካሁን ግን በአርሰናል ባለፉት ቀናት ላይ ዝውውሮች በሙሉ ድብቅ ተደርጓልና ምናልባት ሲጠናቀቅ በሰበር መረጃ የተጫዋች ወደ አርሰናል መጣ ተብሎ የምንሰማ ጉዳዮች ሊኖሩ ይችላሉ። እንግሊዝ ፕሪሚየር ሊግ ለሁሉም አርሰናል ከኮቬንትሪ ሲቲ ጋር በሚያደርጉ ጨዋታ አርብ ምሽት ይጀምራል። 3 ቀናት ብቻ ይቀርቷል። የእናንተ መልእክቶች ላኩልን። በአጠቃላይ በዝውውር ሂደቱ ላይ የሚነሱ ጉዳዮች ካሉ ማለት ነው። ኤልያስ ካሳሁን የጻፈልን መልእክት አለ። ኤልያስ ካሳሁን የተባረክ ሴስ ፋብሪጋስ የኔ ምርጡ 4 ቁጥር ነው ብሏል። የመጀመሪያው መልእክት ፈርስት ኮሜንታችንም የተቀበልነው የኤልያስ ካሳሁን የተባረክን ነበረ። ማዲንጎ አሌክስ ለአርሰናል ደጋፊዎች እንኳን ደስ አላችሁ ብሏል። ታደሰ ፍቃደ ፋብሪጋስ ምርጡ 4 ቁጥር ነው ብሏል። ነጋሽም በተመሳሳይ ምርጡ 4 ቁጥር ሴስ ፋብሪጋስ ነው ብሎናል። እንዴት አደራችሁ? የምን ጊዜም ምርጥ 4 ቁጥር ቪየራ ነው ብሎናል። ሽመልስ ከኳታር ዶሃ ማድሪድ ዘንድሮ ምርጡ ቡድን ነው። በተከላካይና አማካኝ አጥቂውም ላይ እጅግ አስፈሪ ይመስላል፣ አሪፍም ይመስላሉ። CR7 ትክክለኛ ውሳኔ ነው የወሰነው እግር ኳስን ለማቆም ማሰቡ ብሎናል። ትናንትና ስለ ክርስቲያኖ ሮናልዶ መሰናበት ስናነሳ ነበረ። ከዛ ውጪ ነጅብ ሰንገሮ የጻፈልን መልእክት አለ። እንዴት ናችሁ? ነጅብ ሰንገሮ ነኝ ከናይሮቢ። ማንቸስተር ሲቲ የወረደ አቋም ያሳየበት ጨዋታ ነበረ በኮሚኒቲ ሺልድ ጨዋታ ላይ። በዚሁ ከቀጠለ ትልቅ ስጋት ነው። ማሬስካ እንግዲህ ለኔ በጣም ለማሬስካም ትልቅ ስጋት ነው ብሎናል። ከዛ በተጨማሪም ለኔ ምርጡ 4 ቁጥር ቪንሰንት ኮምፓኒ፣ ሰርጂዮ ራሞስ፣ ቨርጂል ቫን ዳይክ፣ ሴስ ፋብሪጋስ እንዲሁም ደግሞ ኤቫን ራኬቴች ናቸው ብሎናል። ከልብ እናመሰግናለን። አብደልፋተ ፋብሪጋስ ብሎናል። ከዛ በተጨማሪ ትዕግስቱ የጻፈልን መልእክት አለ። ከደቡብ አፍሪካ ጆሃንስበርግ ነው የምጽፈላችሁ። ትለያላችሁ፣ አቀራረባችሁ ልዩ ነው። የኔ ምርጥ 4 ቁጥር የጋላክቲኮ እንዲሁም ደግሞ ሰርጂዮ ራሞስ ነበር። ዳግም የማላየው ጀግና፣ ደፋር፣ አልሸነፍ ባይ ብሎናል። በትክክል ሁሉንም ነገር ተጠቅሞ ገልጾታል ብዬ አስባለሁ። አቡሽ ገዛኝ ገነርስ ፎሬቨር ብሎናል። እናመሰግናለን። ኪቤ ዳንኤል የጻፈልን መልእክት አለ። ወይም ቶማስ ከደቡብ አፍሪካ የኔ ምርጥ 4 ቁጥር ሰርጂዮ ራሞስ ነው ብሎናል። መሐመድ ሹክራላም ተመሳሳይ ያነሳቸው ሀሳቦች አሉ። መሐመድ ሹክራላ ምርጡ 4 ቁጥር ለባሽ ቪየራ ነው። ዳግም ትናንትና ደግሞ በጣም ደስ ብሎኛል። አርሰናል በጣም የሚያምር ነበረ። መሐመድ ሹክራላ ከደቡብ አፍሪካ እንዲሁም ዳኜ ለኔ ምርጡ 4 ቁጥር ለባሽ ፓትሪክ ቪየራ ነው። ራሞስ፣ ሴስ ፋብሪጋስ ሌሎች የሚጠቀሱ ናቸው። ከሶስቱ በቪየራ ደግሞ የተሻለ ነው በ4 ቁጥር ለባሾች መካከል ብሎናል። ተክላብ የጻፈልን መልእክት አለ። ፓትሪክ ቪየራ ምርጡ ነው ብሎናል። ማሩ አላመራው ፋብሪጋስ ብሎናል። ያሬድ ሰላም ቤስቶች እንዴት ናችሁ? የምወዳችሁ ቤስቶች ምርጥ ነው አቀራረባችሁ። ለኔ ምርጡ 4 ቁጥር ሰርጂዮ ራሞስ ብሎናል። ሲቲ የፈረሰው ትላንትና ሲሆን ጋርዲዮላ ወሳኝ
ተጫዋቾቹም ሲለቁ ነው። ሲቲ በቀጣይ ዓመታት ከፈርጊ በኋላ ዩናይትድ እንደተፈረካከሰው መሆኑ የማይቀር ነው። ያሳዝናል። የጨዋታሞቹ ጎረቤት ጀንበር ጠለቀችን የምርጥ 4 ቁጥር ሰርጂዮ ራሞስ ነው። ቀጥሎ ደግሞ ስቲቭ ብሩስ ከማንቸስተር ዩናይትድ ብሏል። አሜን ከየካ አባዶ ገደሮ እየጻፈልን መልእክት ነው። ይመቻችሁ ብሎናል። እናመሰግናለን። ያለው ከሳውዲ አረቢያ ምርጥ አቀራረብ ነው። በርቱ እመኑኝ እስከ ሲቲ ዘንድሮ ምንም አንጠብቅም ብሎናል። ዳንኤል የጻፈልን መልእክት አለ። ፋብሬጋስ ብሎናል። ዳንኤል ደምሴ ምርጡ 4 ቁጥር ላይ ቅድስት ለኔ ምርጥ 4 ቁጥር ቫንዳይክ ነው። ይቅርታ የማንቸስተር ሲቲው ቪዲች ነው ብላናለች። ከልብ እናመሰግናለን። ሰለሞን የጻፈልን መልእክት አለ። ቪዬራና ፋብሬጋስ ምርጡ 4 ቁጥሮች ናቸው ብሎናል። ታደለ ገለታ ሰላም ቤስቶች እንዴት ናችሁ? አርሰናል ምርጥ ነበሩ። የኳስ ጥማቴን ነው ያወጣልኝ አርሰናል። ለአርሰናል ደጋፊዎች እንኳን ደስ አላችሁ። ለኔ ራሞስና ቪዲች ናቸው። በርቱልን። ምርጥ 4 ቁጥሮች ናቸው። እንደ ስማችሁ ቤስቶች ናችሁ። አንተ ደግሞ ትለያለህ ብለዋል። በጣም ከልብ አመሰግናለሁ። የሱፍ መሐመድ ለኔ ሴስ ፋብሪጋስ ምርጥ 4 ቁጥር ነበረ ለኔ ብሎናል። ቢኒያም ካሳ እኔ ቢያንስ ከ17 ዓመት ጀምሮ አርሰናልን ስደግፍ የኖርኩ ደጋፊ ነኝ። የማደንቀው 4 ቁጥር ጆን ቴሪና ሰርጂዮ ራሞስ ናቸው ብሎናል። ስታለው አንዱ አለም ራሞስና ቴሪ ብሎናል። ምርጥ 4 ቁጥር ላይ የጻፈልን መልእክት ነው። ዛሬም 3 ቁጥሮችን እንቀበላለን። ፕሪሚየር ሊጉ 3 ቀናት ብቻ ይቀሩታል። ሁሉም ለተሳትፏችሁ አብራችሁን ስለነበራችሁም ጊዜያችሁን ስለሰጣችሁን ሁላችሁንም ከልብ እናመሰግናለን። አዳዲስ ጉዳዮችን ይዘን እንመለሳለን። የዛሬን ግን እዚህ ላይ ያበቃን። ጤና ይስጥልን። መልካም ጊዜ ይሁንላችሁ።